አሰብ ለኤርትራ ተሰጥቶ ነው እንግዲህ የሁሉ ችግር የተፈጠረው። አሰብ አይባልም ነበር ያኔ ተርሴስ ነው የሚባለው። የራሳቸው አርገው ያለሙት ስለነበረ አይቆጫቸውም ነበረ። ምክንያቱም እንደ ኢትዮጵያ አንድ ክፍል ነበር የሚያዩት ግብጽ። ደማችን ቢፈስ ደም ውስጥ ያው የሰው ልጅ ደም እንጂ የአማራ የኦሮሞ የትግሬ ደም ተብሎ አይለይም አይደለም። ዛሬ ካርቱም የሚባለው ቦታ ላይ ከረተመው ቦታውን ከርትሞ ወደ በረሃ እንዲፈስ ወደ ሰሃራ ዛሬ በረሃ በሚባለው ወደዛ እንዲፈስ ለአጭር ጊዜ ሲያደርግ እንደማይሆን የግብጽን ኃያልነት እና ተንኮል በጣም በመረዳታቸው በተገላቢጦች ምን ነበር ያደረጉት? የአርባ ምንጭ የውሃ ቴክኖሎጂ ማቋቋም ነው። አማርና ደልቶን አማርን እንደማለት ከተማ አለ አሁን ድረስ አማርና አማሮች ይኖሩበት የነበረው በውሃው ብቻ ይመስለናል ግብጽ የምትጠቀመው፣ ግን አይደለም። በቱሪዝም የኢትዮጵያውያንን በመድኃኒት የደረቀ አጽም አስከሬን እያሳየች አጼ ምኒልክም ሀሳብ ነበራቸው፣ አጼ ኃይለ ሥላሴም ሀሳብ ነበራቸው፣ አቶ መለስም ሀሳብ ነበራቸው። ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። አድዋ የአባቶቻችን የአንድነት መንፈስ ነው። የዚህ ትውልድ የአንድነት መንፈስ ህዳሴ ሆኗል ማለት ይቻላል የሚሉ ወገኖች አሉ። ከታላቁ ህዳሴ ግድብ መገባደድ ማግስት አንስቶ ድምፃቸው ይሰማል። እንደ አንድ ፕሮጀክት መጠናቀቅና መመረቅ ስራ መጀመር ብቻ የሚታይ ነው ወይ የግድቡ ጉዳይ የሚለውን አንኳር ነጥብ አነስተን ለግንባታው ከፈጀው ሀብትና ጉልበት በላይ የሚያግባባ ትርክት ማዘጋጀት አያስፈልግም ወይ የሚለውን ጨምረን ወደ ሰፈር የወረደ የእኛ ሰፈር ትርክት የአንድነት መንፈስ ክሱት እንዲሆን አድርጓል የተባለውን እንዳያበላሸው ተጠናቀቀ ተመረቀ ከሚል የወረት ከሚመስለው የዜና ሽፋን ባሻገር ቀጣይነት ያለው ስራ እንዴት አድርገን ምን እንስራ እስከሚለው ድረስ የዘለቀ ጥያቄ አነስተን ምላሽ እንሻለን። ይህ ከዛሬው የፌርማታ እንግዳ መርሃ ግብራችን አንዱ እጅ ነው። በመርሃ ግብሩ ሁለተኛ እጅ የቀደመ ወይም የመጀመሪያው መጠሪያው ተርሴስ በሚል ይጠራ እንደነበር የታሪክ መዛግብት ስለሚተርኩለት አሰብ ከ4000 ዓመታት በፊት ተርሴስ ብላ የሰየመችውም ተርሴስ የተባለች የጻድቁ የኢዮብ ልጅ ሚስት የሆነች ሴት መሆኗ ተጽፏል። ይህ ታሪክ እውነት ነው ወይ ከሚለው ተነስተን ከ1950ዎቹ መጀመሪያ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ አጼ ኃይለ ሥላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙ። የወደቡም ዋና አስተዳደር በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስትር የነበሩት በወንድማማቾቹ ገርማሜና መንግስቱ ንዋይ መፈንቅለ መንግስት የተረሸኑት አርበኛው ራስ አበበ የመሐንዲሶቹን እቅድ አጽድቀውለት ሊገነባ ሲል የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን የበላይ መሐንዲሶቹም ዩጎዝላቪያኖቹ ናቸው። ከኢትዮጵያውያኖቹ በኩል ደግሞ ኢንጂነር በቀለ እንደነበሩና ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ስለመሆኑ የዩጎዝላቪያ መንግስትስ በአንጡራ ሀብታችን የሰራ ነው ስለመሆኑ እማኝ አይደሉም ወይ ብለን ጠይቀን በታሪክ በዓለም አቀፍ ሕግ ፊት ሀብታችን ስለመሆኑ የታሪክ አስረጆች የሚሆኑትን የተመለከተ ጥያቄ እናነሳና አሁን በተንኮል የመዘረፍን ያህል የተወሰደብንን ሀብት መጠየቅ ኃጢአት ስለሚመስላቸው የምንሰጠው መልስ ምን ሊሆን ይገባል የሚለውን በማስረጃ አስደግፈን እንወያያለን። እዚህ ላይ ጉርሻ ቢሆን ብዬ መዘከር የሚገባው አካል ላንሳላችሁ። በቀድሞ የሶቪየት ህብረት ተራድኦ የተቋቋመው የአሰብ የነዳጅ ማጣሪያ በዘመኑ ለኢትዮጵያ እጅግ የሚጠቅም በቀን 800 ሜትሪክ ቶን የነዳጅ ድፍድፍ ያጣራ ነበር። በመቶዎቹ የሚቆጠሩ የተቋሙ ባለሙያዎች ተበተኑ። አሰብ ሲበተን ተቋሙም ስራ ፈትቶ ወደ ዝገት ተለወጠ። ወደቡንም ኤርትራ ይኸው እስካሁን እያየን ነው። ምንም አልፈየደችበትም። ግመል እንኳን ውሃ ይጠጣበታል ተብሎ ነበር። ግመልም ውሃውን ተጸይፎታል። ታዲያንን በዚህ ዙሪያ ለመወያየት እንግዳ አድርጌ የጋበዝኳቸው እንግዳ አሉኝ። እንግዳዬ በአጫጭር የግጥም ስንኞቻቸው ሊቀ ልሳናት ዘአጭሬ የሚል ቅጽል ስም ይወጣላቸው የኢትዮጵያ ምሁራን ማህበር መስራችና ዓለም አቀፍ ተቀባይነትን ያገኙ ገጣሚ፣ ጸሐፌ ተውኔት ከ60 በላይ መጽሐፎችና መጣጥፎችን በአማርኛ፣ በጀርመንኛ፣ በእንግሊዝኛ ቋንቋ አሳትመው ለንባብ ያበቁ በጀርመን፣ በአሜሪካ በተለያዩ ዩኒቨርሲቲዎች ውስጥ ያስተማሩ ናቸው። በቀደመው የህወሓት ኢህአዴግ አገዛዝ ዜጎች ተማረው ሲቆጡ አገዛዙ ደግሞ
ደጋግሞ በመጣበት መንገድና ከጫካ ጀምሮ ባቀደው እቅድ መሰረት በብሔር ነጣጥሎ የመለያየት ተግባሩን ሲከውን ቆይቶ ነበርና እንደጠበቀው ኢትዮጵያውያንን ያስተሳሰረው አንድነት አልሳካልህ ሲለው ኦሮሞን ከአማራ ለማጋጨት ሴራ ፈጠረ። ሁለቱ ወንድም ህዝቦች ግን ኦሮማራ የሚል አንድነት ፈጠሩ። ለዚህ አንድነታቸው ማጠናከሪያም ሆኗል የተባለው የኦሮሞና የአማራ እውነተኛ የዘር ምንጭ የሚለው በእንግዳ የተጻፈውን መጽሐፍ ለዘረኝነት ቀዳሚ ሕክምና ለመስጠት የተከሰተ የሚሉት አሉ። በነገራችን ላይ የተወደዳቸው ስለ እንግዳዬ ሲነሳ የማይታለፍ እንግዳዬ ለከፍተኛ ትምህርት በሩሲያ ሞስኮቭ በነበሩ ጊዜ በሩሲያ አንድ ቀን የትውልደ ኢትዮጵያዊ የአሌክሳንደር ሰርጌቪች ፑሽኪን 175ኛ የልደት ቀን በሚከበርበት ቀን ነበርና ለልደቱ ብዙ ሺዎች በተሰበሰቡበት ሴሎ ሚሃይሎቪስካ መንደር ኢትዮጵያን በደራሲነታቸው ወክለው በሩሲያ ቋንቋ ንግግር አደረጉ። ለልደት በዓሉ ከዓለም ዙሪያ የተጋበዙ በእድሜያቸውም የገፉ ታላላቅ ደራሲያን በየቋንቋቸው ንግግር አድርገው ነበር እና የዛሬው እንግዳዬ ደግሞ በወቅቱ በእድሜ በጣም ትንሹ ነበሩና ጥልቅ ሆኖ የተገኘ ንግግር በማድረጋቸው በመላው የሶቪየት ህብረት ሲኒማ ቤቶች ሲኒማው ከመጀመሩ በፊት ርዕሰ ዜና ተብሎ ሲናገሩ ምስላቸው ይታይ ነበር። ይህ በመሆኑ ሩሲያውያን መምህራኖቻቸው ኩራት ተሞሉ። በሩሲያውያን መምህራኖቻቸውና በሩሲያ በነበሩ ኢትዮጵያውያን ከፍተኛ አድናቆት ማግኘታቸው ተናኘ። የጥንታዊ ኢትዮጵያ ታሪክ የእውቀት ባለቤት የአገር በቀል የእውቀት አድማስ ባለምጡቅ አእምሮ ናቸው እንግዳዬ ፕሮፌሰር ፍቅሬ ቶሎሳ ጅግሳ። እንግዳዬ የእርሶን ግለ ታሪክ ሳጠናና ስመረመር እጅግ በርካታ በመሆኑ አባይን በጭልፋ እንዲሉ ከብዙ በጥቂቱ መጥቀሴን እርሶም አድማጭም ተመልካች እንዲገነዘብልኝ ይሁንና ባጎደልኩት ይቅርታው ይድረሰኝ። በቂ ነው። እሺ፣ አመሰግናለሁ። የዚህ ትውልድ እንግዲህ አንድነት መንፈስ ህዳሴ ሆነ ከተባለ እንደ አንድ ፕሮጀክት መጠናቀቅና መመረቅ ብቻ የሚታይ ነው ወይ የግድቡ ጉዳይ? እድለኛ ሆኖ ይሄ ትውልድ በተግባር መሰከረው። ግን ከዚህ ቀደምም ሲሞከር የነበረ ጉዳይ አልነበረም ወይ? ያንን ትርክት አምጥቶ ለዚህ ትውልድ ማስተማሪያ ማድረግ አይቻልም ወይ ለማለት ፈልጌ ነው። ከዚህም ጀምር እስኪ። ምንድነው ስለ አባይ ብዙ እንሰማ ነበረ ሁል ጊዜ ለብዙ ዓመታት አባይ ለኛ ምንም ጥቅም እንደሌለውና አፈርና ውሃ ወርቅም ሳይቀር ጠራርጎ እየወሰደ ግብጾችን ሲያበለጽግ ግን ኢትዮጵያ ምንም እንዳልተጠቀመች ጥንት እንኳን የነበሩት አበው ከኢትዮጵያ ተራሮች ተነስተው ወደ ረግረጉ ወደ ግብጽ አካባቢ ሄደው አይተው ምድረ በዳ በነበረበት ጊዜ ግብጽ እርሻም ባልነበረበት ጊዜ ግንባታም ባልነበረበት ጊዜ እንግዲህ ዛሬ 5500 ዓመት በፊት ማለት ነው ቦታውን ሰልለው አይተው ይሄ ለእርሻም ጥሩ ነው አገርም ብናለማ ጥሩ ነው ብለው ተነስተው ሄደው የእርሻም እዛ ላይ ጀምረው ፒራሚድንም ሰርተው ትልቅ ስልጣኔ መስርተው በዛ ቦታ ላይ ያንን ቦታ የራሳችን ነው ብለው የራሳቸው አርገው ያለሙት ስለነበረ አይቆጫቸውም ነበረ። ምክንያቱም እንደ ኢትዮጵያ አንድ ክፍል ነበር የሚያዩት ግብጽን የኢትዮጵያ አካል ለምን ስለቆረቆሩት ስለመሰረቱት እና አሁን ግን ኢትዮጵያ ግብጽ ላይ ያላት ተጽዕኖና አስተዳደር ሁሉ ሲቀር እንግዲህ ከውስጥ አባይ እንደዚሁ በከንቱ የሚፈስ እኛን ኢትዮጵያውያንን ቀርቶ ግብፃውያንን የሚያዳብር ሆኖ ስለተገኘ ቁጭት ይጀምራል ማለት ነው በእኛ ዘንድ። አሁን በኋላ ከግብፅ አስተዳደር ከራቅን በኋላ እንደ ማስፈራሪያ ነበር የሆነው የአባይ ወንዝ። ማለትም ግብጾች ሙስሊም ግብጾች ቱርክን ጨምሮ ቱርክ ትገዛ ነበር። ቱርክ ከኛ በኋላ የመጡ አሉ። አሌክሳንደር ትልቁ ሚላ ግሪኮች ገዝተዋል። ኢትዮጵያውያን ተከፍለው ለሁለት ግብፅን አጧት እና
አሌክሳንደር ደግሬት ሲነሳ ግብፅን ታህታይ ግብፅን ወደ ካይሮ አካባቢ ያለውን ወሰደ። ወደ ኢትዮጵያን እንዳይዘልቅ የጋብቻና ሌላም የእርቅ ድርድር ስምምነት ተደርጎ ዲፕሎማቲክ የሆነ አሰራር እዛው ተወስኖ ቀረ። ታህታይ ግብፅ ላይ ከሱዳን ጀምሮ ማነው ከአስዋን ጀምሮ እስከ ሱዳን ድረስ ለኛ ቀረ። በኃይልም በድርድርም ግማሽ ሆነ። በፊት ሙሉ ነበር እንግዲህ የኛ ነበር ማለት ነው። በኋላ እስከነጭራሹ እኛ ባጣን ጊዜ ግብፅን ቱርኮችም እና በእስልምና አሳበው የመጡ አረቦችም ከያዟት በኋላ ግብፅን ክርስቲያኖችን እዛ የነበሩትን ቅዱስ ማርቆስ ያቋቋመውን ቤተ ክርስቲያን አባል የሆኑትን ግብፃውያን ማንገላታት፣ ማሰር፣ ማሳደድ፣ ልብስም ደግሞ የዚህ አይነት አትልበሱ እስከ ማለት ደረጃ ቱርኮች በሚያስተዳድሩበት ጊዜ ስለደረሰ ጉዳዩ እዛ ያሉትን ክርስቲያኖች ለማገዝ የኢትዮጵያ ነገስታት የተለያዩ ትግሎች አድርገዋል እና ከነሱ አንዱ አጼ ሰይፈ አርዕድ ይመስለኛል ግብፅ ድረስ ሄዶ አሸንፏቸው ጦር ይዞ ከኢትዮጵያና ሱዳንም የኢትዮጵያ ክፍል ስለነበረች ያኔ ከሱዳንም ጦር አግኝቶ ሁለቱን ይዞ ሄዶ አሸንፏቸው ካይሮ እየገሰገሰ ሊያጠፋቸው ሲል እግሩ ላይ ወድቀው ለምነውት በቃ ክርስቲያኖችን እኛ በስነ ስርዓት እንዲኖሩ እናደርጋለን፣ ያላግባብ አናስርም፣ አናንገላታም፣ ካይሮን ሄደ እንትናት ያዝብን እና አታፍርስብን፣ ቤተ መስጊዳችንን ሁሉ አታፍርስ ብለው እርቅ አደረጉት፣ ተታረቁት። እሺ አርፋችሁ ቁጭ በሉ ብሎ ተመለሰ። በሌላ ጊዜ ደግሞ እና አጼ ይምርሃነ ክርስቶስ ባለበት ጊዜ በላሊበላ ላይ እንደዚሁ ሲያስቸግሩ ሲያንገላቱ ክርስቲያኖችን እሱም አስፈራራቸው። ውሃውን እናቆመዋለን፣ ወደ ሌላ አቅጣጫ እንዲፈስ እናደርጋለን ካልተዋቸው፣ አርፋችሁ ቁጭ ካላችሁ ሰው ካላንገላታችሁ ሲላቸው ጳጳስ ልከው ትንሽ እጅ መንሻ ምን ሰጥተው እሺ እሺ ብለው እንደገና እርቅ ተፈጠረ። በኋላ ደግሞ እንደገና በቃ ያገረሽባቸዋል እና በዚህ ጊዜ አጼ ላሊበላ ስልጣን ላይ በነበረበት ጊዜም እንደዚሁ አስቸገሩ። ሲያስቸግሩ እሱ አመረረና ወደ ሱዳን ሀገር ሄዶ ያው የኢትዮጵያ ግዛት ስለነበረ ዛሬ ካርቱም የሚባለው ቦታ ላይ ከረተመው። ቦታውን ከርትሞ ወደ በረሃ እንዲፈስ ወደ ሰሃራ ዛሬ በረሃ በሚባለው ወደዛ እንዲፈስ ለአጭር ጊዜ ሲያደርግ እነሱ ሮጠው መጥተው እግሩ ላይ ወድቀው ለምነው ሁለተኛ አይለምደንም በቃ ሁሉን ነገር እናስተካክላለን ብለው ሲለምኑት እንደገና ከፈተላቸው እና ያ ቦታ ዛሬ ካርቱም የሚባለው እሱ ስለ ከረተመው ነው። ከረተመ፣ ዘጋ፣ ቆለፈ ከሚል የአማርኛ ቃል የወጣ ነው ካርቱም የሚለው ታሪክ እንደሚነግረን እና ይሄ ማስረጃው ለዚህ ነው። በዚህ ደረጃ ነበር እንግዲህ አባይን የኛ ነገስታትና ህዝብ አባይን ለማስፈራሪያ ብቻ ነበር የሚጠቀምበት እንጂ ለእርሻ ወይም ለልማት አላሰበበትም። መጀመሪያም ያቋቋምነው ግብፅን እኛ ስለሆን መጽሐፌ ላይ ተጠቅሷል። ኢትዮጵያ ግብፅን እንደፈጠረቻትና እንዳሰለጠነቻት የሚለው መጽሐፌ ላይ አለ። በደንብ በዝርዝሩ በማስረጃ በብዙ ዋቢ የተደገፈ አለ። እኛ እንደሆን የመሰረት ነው። ፒራሚዱንም የሰራ ነው። ሳይንስም ፍልስፍናም የኢትዮጵያ ካህናት እዛ ግብፅ ውስጥ የነበሩ እነሱ እንደሆኑ ለግሪኮችም እንዳስተማሩ የታሪክ አባት የሚባለው ሄሮዶተስ ግሪካዊው ራሱ የእኛ ፈላስፎች በሞላ ከሀ እስከ ፐ ግብፅ ፒራሚድ ውስጥ መጥተው ከኢትዮጵያውያን ነው ፍልስፍናን የተማሩት ብሎ መስክሯል። ቀጥሎ ደግሞ ከሱ በኋላ 450 ዓመት በኋላ የተነሳው ዲዮዶሮስ የተባለ ሌላ ግሪካዊ ደግሞ
ባለታሪክ እሱም ሄዶ ጎብኝቶ ፒራሚዱን ሁሉ የስዕል ጽሁፍ ሃይሮግሊፊክስ የሚባለውን ሁሉ ፒራሚዱንም ሁሉ የሰሩት ኢትዮጵያውያን ናቸው። መጤም አይደሉም። ግብጽ ባዶ በነበረችበት ጊዜ ከኢትዮጵያ መጥተው ሰፍረው የቆዩ ግብፃዊ የሆኑ እንደ ነባር ተብለው ነው እንጂ የሚቆጠሩት በቅርብ ጊዜ የመጡ አይደሉም ብሎ ከሱ በፊት እንግዲህ እነዚህ ሄሮዶተስ የዛሬ እዛ ቦታ የደረሱት አሁን ሲሰላ ከዚህ 2000 ዓመት የዛሬ 4500 ዓመት አካባቢ ነበር ሰውየው ሄደው ወደዛ። ያኔ መሰከረ ነው። ከሱ በፊት ኢትዮጵያ እንደቆረቆሩት ሀገሩን መረጃ ጠይቋቸው የነገስታት ሀረግ የፈርዖኖች ሀረግ ሰጡት እና አየ፣ አመሳከረ፣ ሁሉን ነገር አረገ። የታሪክ አባት ነው እና ሂስትሪስ በሚል መጽሐፍ አሁን ተቀምጧል። ከዛ ውስጥ ነው ጠቅሼ ያወጣሁት እና ስለዚህ ለዚህ ሁሉ እኛ ዋጋ አልተሰጠንም። ምስክሩን ግን ሰጥተውናል። ራሳቸው ፈላስፎቹ በሞላ እዛ እንደተማሩ ቴለስ ከሚሉት የመጀመሪያ ፈላስፋቸው እስከነ ሶክራቲስ የሚባል የኢትዮጵያን ፍልስፍና ለግሪክ ወጣት እያስተማርክ በከልከው እና ይሄን የባዕድ ፍልስፍና ሄደህ ከግብፅ ያመጣኸውን ከኢትዮጵያኖች ያገኘኸውን አውግዝ፣ አለዛ እንገል በሞት ትቀጣለህ ሲሉት ፍልስፍናን አላወግዝም እና እሞታለሁ እንጂ እውነቱን አልሰርዝም ብሎ መርዝ ጠጥቶ ለፍልስፍና ለእውነት ሲል የሞተ ሶክራቲስ ለምሳሌ እሱ ትልቅ ሰው ነው እና ግሪኮች አሁን የሚወራው ነጮች ከኛ ነጥቀው ወይ ለኛ የሚገባውን ክብርና ዋጋ የምዕራባውያን ስልጣኔ በግሪክና በሮማውያን ፍልስፍና ላይ የተመሰረተ ነው፣ መሰረቱ እሱ ነው የአውሮፓ ስልጣኔ እያሉ ያወራሉ። ግን እኛ ነን ለግሪኮችና ለሮም ያስተማርናቸው። ግሪክ ፍልስፍናን ብትወድ ኖሮ ሶክራቲስን ለምን ፍልስፍናን አስፋፋህ ብላ አገለውም ነበር እና ይሄ ማስረጃ ነው። ከመምህሩ ደቀ መዝሙሩ ሆነ። ይሄ ትልቅ ማስረጃ ነው። ግሪኮች ፍልስፍናን እንዳልጀመሩ እና እንደማይወዱ ለምን በፍልስፍና ወጣቱን ያቴንን አበላሸው፣ በከልከው በባዕድ ፍልስፍና በኢትዮጵያውያን ፍልስፍና ከግብጽ በመጣ ብለው እንደገደሉት ታሪክ ሁሉ የሚያውቀው ነው ይሄ ነገር እና ስለዚህ ለዚህ ሁሉ ዋጋ አልተሰጠንም እና አባይም ዝም ብሎ በቃ ያን ጊዜ በጥቅም ላይ እናውለው ነበረ። ከተሞች ተገንብተዋል። በአባይ ዳር ብዙ ከተሞች የገነባናቸው ነበሩ እና አሁንም ድረስ ደግሞ እዛ ኢትዮጵያን ቀደም ብለው ስለሄዱ ኢትዮጵያውያንን የሚያስታውስ ነገር አለ። ለምሳሌ አማርና የሚባል አማርና ደልቶን አማርን እንደማለት ከተማ አለ። አሁን ድረስ አማሮች ይኖሩበት የነበረው አቡነ ገብረ መንፈስ ቅዱስም ከዛ አካባቢ ነው የመጡት። እሳቸው አረብ ወይንም ሌላ አይነት ግብፃዊ ሳይሆኑ ትውልደ ኢትዮጵያ እዛ ያሉ የነበሩ ከዛ ነው ለአፄ ላሊበላ አግኝቷቸው ተወዳጅቷቸው ይዟቸው ወደ ኢትዮጵያ የመጣው እና አማራ ነው ጎሳቸው በትውልዳቸው እና ይሄ ማስታወሻ አለ። ግብፅን ደግሞ የገዙት 4 ብሔር ብሔረሰብ ሆኖ ነው ኢትዮጵያኖች የገዙት። የአክሱምን ንጉሠ ነገሥት ወክለው እሱ ነው የሚያጸድቅላቸው የሚሾማቸው። እዛ ላይ አማራ ግብፅን አስተዳድሯል። ከዛ በኋላ ደግሞ አፋሮች በጣም በብዛት አስተዳድረዋል። እዚህ መጽሐፌ ላይ የአፋሩ ፈርዖንና የአሁን ዘመን ልጅ የአፋር ጎን ለጎን ፎቶግራፍ አቅርቤ የትኛው ፈርዖን እንደሆነ የትኛው የዘመናዊ አፋር እንደሆነ ልትለየው አትችልም። አንድ አይነት ነው የጸጉር ስልታቸው፣ አለባበሳቸው፣ ቀለማቸው እና እሱ የታሪክ ፎቶ ማስረጃ ማለት ነው ያለኝ
እዛ መጽሐፍ ውስጥ። ከዛ በኋላ ደግሞ ኦሮሞዎች አስተዳድረዋል ግብፅን። ግን አሁን በአሁን ዘመን ያሉ ኦሮሞዎች ይህንን ታሪክ አያውቁትም እና ግን እዚህ መጽሐፍ ላይ አለላቸው ሁሉም ያስተዳደሩት። በመጨረሻ ደግሞ እንትን ያሉት አጋዚያን ራሳቸው ናቸው። አጋዚያን ማለት የንጉሥ ሰለሞን ዘሮች ልጆች ማለት ነው። ከነሱ ደግሞ ሄደው ያስተዳደሩ በርካታ ነበሩና 4 ብሔር ብሔረሰብ ኢትዮጵያን ወክለው ግብፅን ከ5000 ዓመታት በላይ አስተዳድረዋል። ከእስልምና መምጣት በፊት እስልምና በ7ኛው መቶ ክፍለ ዘመን ሲመጡ አረቦች በእስልምና አስታከው ግብፅን ሲይዙ እኛ ከነሱ ቀድመን እንደ 4000 ዓመት ያህል አስተዳድረን ገንብተን ጨርሰናል ሁሉን ነገር እና አሁን አረቦች ከመጡ በኋላ አንድ ፒራሚድ እንኳን አላስቀመጡም እዛ ቦታ ላይ አንድ ፒራሚድ። እኛ ያደረግነውን ነው አሁን ለቱሪስት እያሳዩ የሚከብሩት። እኛ አሁን ለምሳሌ በውሃው ብቻ ይመስለናል ግብፅ የምትጠቀመው፣ ግን አይደለም። በቱሪዝም የኢትዮጵያውያንን በመድኃኒት የደረቀ አጽም አስከሬን እያሳየች አረብ ነው እንዳትል ዲኤንኤውም ተረጋግጧል የኢትዮጵያውያን መሆኑን መልካቸውም ያሳያል። እዛ መሚ በሚሉት መድኃኒት የደረቀው እና ግን እነሱ እያሳዩ አስከሬኑንም መቃብሩንም ፒራሚዱንም ሌሎች እቃዎች የተገኙትንም ከዛ ውስጥ በማሳየት የኛ ነው በማለት ብዙ ሚሊዮን ብሮች ከአባይ ወንዝ በተጨማሪ ያገኛሉ። አየህ እሱን ክፈል እኛ ልባላል ነው በቱሪዝም ያገኙትን እና ስለዚህ ሁሉ ነገር በእኛ ነው እና ትንሽ ውሃችንን እንጠቀም ባልንበት ይኸው ሲያስጨንቁን ጦርነት ሁሉ እያስነሱ ኢትዮጵያ ውስጥ እርስ በርስ ስንት የበደሉን ብዙ የበደሉን አለና አሁን እንትን ወደ ጥያቄ ስንመለስ ይሄ ትርክቱ አዲስ ትርክት ያስፈልገዋል ወይ ትውልዱን ለማስቀጠልና የአባይን ሆይ ሆይ ተብሎ ተመርቆ ካለፈ በኋላ ችላ እንዳይባልና በኋላ እየረዘመ ዘመኑ ሲሄድ ትውልዱ ረስቶ እንደገና ግብፅም ሆነ ሌላ ባዕድ መጥቶ ቢተናኮል በአባይ ምክንያት ሊከላከል ይችላል ወይ ትውልዱ ወይስ ይረሳዋል የሚለው ጥያቄ አንገብጋቢ ጥያቄ ነው። አሁን እንደሚታወቀው ግብጾች ልጆቻቸውን የአባይ ውሃ ልክ ግብፅ ውስጥ መንጭቶ እንደሚፈስ አድርገው አይደል የሚያስወሩት እና ይሄ ለምንድን ነው? በፕሮፓጋንዳ በውሸት በሐሰት አታለዋቸው እኛ ኢትዮጵያ እንጠቀም ብለን በምነሳ ጊዜ እንዲቃወሙን ለማድረግ ነው ይሄን ያደረጉት። እኛ ግን በውሸት ላይ ሳይሆን በእውነት ላይ የተመረኮዘ አባይ ከጥንት ጀምሮ የኢትዮጵያ እና የግብፅ ልብ ትርታ የሁለታችንም እንደሆነ በጥንትም ደግሞ የእኛ እንደሆነ ግብፅንም የገነባ ነው እኛ እንደሆን ለትውልዱ በእውነት ማስተማር፣ ማስቀጠል፣ ማሳየት ያስፈልጋል እና ስለዚህ ይሄ ነገር መቆም የለበትም። ከምረቃ በኋላ እንዳውም ለምሳሌ ይሄ በጣም የሚያኮራን ነገር ነው አይደለ? በራሳችን ገንዘብ ይሄን ማድረጋችን እና ወጣቱ ትውልድ ይሄን ሁሉ እንዲያውቅ ከየትምህርት ቤቱ በተለያየ ጊዜ ወደ አባይ ዳር ጉዞ በማድረግ ታሪኩን በመናገር የኛ እንደሆነ በማስረዳት እንዲኮሩበትና ጠላትን ቢነሳ እንዲከላከሉለት የሚሰጥ ትምህርት ቢደረግ ቀጣይ ይሆናል። በጉብኝት ደረጃ እየተሄደ አው በእርግጥም በእውነት የምንኮራበት ጉዳይ ነው። ለምን ቢባል በአንጡራ ሀብቱ ነው የኢትዮጵያ ሕዝብ የገነባው። እንዳልከው አንተም እንደ አድዋ የሚታይ ነው። ይሄ በአድዋ ላይ ጠላት በመጣ ጊዜ ጣሊያን አጼ ምኒልክ የኢትዮጵያን ሕዝብ ሁሉ አስተባብረው
አንድነትን አሳይተው እንዳሸነፉት አሁንም ይሄም ግብጽ በተነሳችበት ጊዜ የኢትዮጵያ ሕዝብ ሁሉ ተባብሮ በአንድነት ተነስቶ ገንዘብን ግብጽ ስታስከለክል በአይኤምኤፍ እንዳያበድር ወርልድ ባንክ እንዳያበድር ግብጽ በምታግድ ጊዜ የኢትዮጵያ ሕዝብ ተነስቶ አይ በራሳችን እንሰራለን ብሎ ድሮም ኩሩ ሕዝብ እንደሆነ ይህንን አድርጎ ማሳየቱ ትልቅ ነገር ነው እና ይሄ ሙከራ ደግሞ አጼ ኃይለ ሥላሴ የተናገሩት ነገር አለ። ከዛ በፊት ደግሞ አጼ ምኒልክም ሞክረው ነበረ በአባይ ጉዳይ አንድ አይነት ልማት ለማድረግና አንድ የግድብ ሀሳብ ጽንሰ ሀሳብ እንደነበራቸው አንብቤያለሁ። ከዛ በኋላ ደግሞ አጼ ኃይለ ሥላሴ በደንብ ሞክረዋል። ግን የግብጾች ጫና ከባድ ስለሆነ እሳቸው እንደተናገሩት እኛ ተበድረን ገንዘብ እንዳንሰራው ግብጾች ተጽዕኖ እያደረጉ ስላስከለከሉን እና ስለሚያስከለክሉን የሚቀጥለው ትውልድ የኢትዮጵያውያን ራሳቸው የሚቀጥለው ትውልድ ይሄን ነገር በራሱ ገንዘብ ወይም ስልት ዘዴ አድርጎ እንደሚሰራው እምነት አለን፣ ተስፋ እናደርጋለን ብለው የተናገሩት ንግግር ነበረ እንጂ በሀሳቡ አለ። ኮሎኔል መንግስቱም እኮ አሁን ስማቸው ሲነሳ አልሰማሁም፣ ግን እንደማይሆን የግብፅን ሀያልነት እና ተንኮል በጣም በመረዳታቸው በተገላቢጦች ምን ነበር ያደረጉት? የአርባ ምንጭ የውሃ ቴክኖሎጂ ማቋቋም ነበር እና በርካታ አሁን በዚህ ግድቡ ላይ ሚናቸው ከፍተኛ የሆኑ ባለሙያዎችን የፈለቁበት የወጡበትን ተቋም እንዲመሰረት ያደረጉ መሪ ናቸውና ምናልባት ግድቡ መገደብ ብቻም ሳይሆን ያው እንደሚሰማ የውስጡን እሳቸው የውስጡን ሰርተዋል። ባሮ ወንዝ የሚባለውንም በግድብ ነው እና በውስጥ በውሃን ለመጠቀም በውስጥ በሚቻለው መጠን በወንዝ ደረጃ ዩኒቨርሲቲውንም በማቋቋም እና ባለሙያ በማፍራት በዚህ በማፍራት ኢንጂነሮች የዚህን እንትኖች የውሃ ኢንጂነሮች ማለት ነው። የኢትዮጵያ መሪ ሁሉ እኮ መልካም ያስባል ሀገሩ። ግን ይሄ ትውልድ እድለኛ ነው። ገድቡ አሳየ። አዎ ይሄ ሆነ እድሉ ከሆነ እንግዲህ ይህን አዲስ ታሪክ የተጻፈበት በመሆኑ አስተሳሳሪ የሚያጋምድ ትርክት ማዘጋጀት ካለበት ማን ያዘጋጀው? ያንን በየት በኩል ትምህርቱ ይስፋፋ? ትውልዱ አሁን አጼ ላሊበላ ካርቱም የሚባል ከተማ ሱዳን ያገኘችበት ምክንያት ይሄ መሆኑን እኔም አላውቅም። እንግዲህ ከእርሶ ከታሪክ ምሁር ጋር በመቀመጤ እድለኛ ሆኜ ይችን አንድ ነገር ተማርኩ። በመማር ደረጃ ከማን ነው የምንጠብቀው? ብዙ ጊዜ ትምህርት ስንል ሚዲያዎች ላይ ብቻ የምንለጥፈው ነገር አለ። የታሪክ ምሁሩ ላይ ብቻ የምንወስደው ነገር አለ። ትምህርት ቤት በካሪኩለም ደረጃ ተዘጋጅቶ ይሰጥ የምንለው ነገር አለ። ይሄ ነገር ደማችን ቢፈስ ደም ውስጥ ያው የሰው ልጅ ደም እንጂ የአማራ፣ የኦሮሞ፣ የትግሬ ደም ተብሎ አይለይም አይደለም? ግድቡም እንደዛው ነው። የማን ነው ማን የሰራው ሲባል ትግሬ ነው ኦሮሞ ነው የሚባልበት አይደለም። መላው የኢትዮጵያ ሕዝብ ነው ከጉሮሮ ነጥሎ ትኩስ ነገር መብላት እያማረው የቀዘቀዘውን በብርሃን መጠቀም እየፈለገ በጨለማ ውስጥ እየኖረ ይሄን ነገር ያደረገውና አንድ የሚያደርግ ስለሆነ ማንም ሊነካው አይችልም። ግን እንደው ቢያንስ ዛሬ እንዲህ አይነት አስተዋጽኦ ላድርግ እዚህ ጋር ደግሞ ይሄንን ላድርግ ብሎ እንዲል የሚያስተሳስረው ትርክት ማን ያዘጋጀው? ትምህርት ሚኒስቴር ያዘጋጀው? ጋዜጠኞች በማስታወቂያ ሚኒስቴር ደረጃ መመሪያ ወርዶ ያዘጋጁት? በምን መልኩ ሲተላለፍ እንደዚህ ጋር አንድ ሀሳብ ውስጥ ግን ወደ የትምህርት ሚኒስቴር ግዴታ አለበት ይሄን ነገር በካሪኩለሙም ውስጥ ለመክተት በታሪክ ወይም የኢትዮጵያ ታሪክ ሲወራ የአባይም ታሪክ አብሮ በመወራት ትምህርት ሚኒስቴር ማድረግ አለበት። ከዚህም አልፎ ተርፎ የትምህርት ቤቶች ተማሪዎችን በእረፍት እንደ ጉዞ ሽርሽር አድርገው እንዲሄዱ ወደ አባይና ልጆቹ እንዲመለከቱ የመገፋፋት ወይም አንድ አይነት ማደፋፈሪያ መግለጫ ትምህርት ሚኒስቴር ቢያደርግ ይሄን ቀጥሎ የቱሪስት ሚኒስቴር አለ አይደለም? ቱሪዝም በቱሪዝም ስርም ደግሞ እንደዚሁ ወጣቶች የሚሄዱበትን
ነገር ቢያዘጋጁ ይህን ለማስታወስ ለማየት ይችላሉ። ከታሪክ ጭማሪ በታሪክ ውስጥ ከገባ ደግሞ ልጆቹ በየጊዜው እየተማሩት ሊሄዱ ይችላሉ ማለት ነው እና ስለዚህ በእንደዚህ አይነት መንገዶች እንዲታወስ ለመድረግ ይቻላል ብዬ አስባለሁ። ይህን ያነሳሁት ፕሮፌሰር ስጋቴ ምን መሰሎት? በዘመነ ኢህአዴግ አንድ ተራራ ጠፍቷል። በታሪክ ትምህርት ታሪክን ለማጥፋት ካለው ምኞትና ፍላጎት የተነሳ ተራራው ተነቅሎ ነው የጠፋው። የት ገባ? ከራስ ዳሸን የትግራይ ክልል ውስጥ ነው ተብሎ በታሪክ ማስተማሩ ተጀመረና እንዲህ አይነት የተዛባ ታሪክን ትውልድ ላይ ከመጫን አሁን የኢትዮጵያን የረጅም ጊዜ ትናንትናን ታሪክ ከመሪዎቿ ጋር እያሰናሰሉ ማስተማሪያ ማድረግ የአሁኑን በተጨባጭ ያየ እድለኛ ትውልድ ስለሆነ ነገ ደግሞ ከዚህ የተሻለ የዘመነ በቴክኖሎጂ የዳበረ በእውቀት የጎለበተ ሌሎች ፈጠራዎችን እንዲሰራ እና አባይና ወይም በግድቡ ላይ ወይም በኢትዮጵያ አንጡራ ሀብት ላይ የተሻለ ስራ መስራት የሚችል ትውልድን ለመፍጠር የሚቻልበት ቀና የሆነ መንገድ እንዳለ ስለሚታየኝ እስቲ አንተ ተናገረው። ይሄ መንገድ ምንድን ነው? ታሪካችን አለመደበቅ፣ ይሄ አለመሻማት። የታሪክ ሽሚያ ምንም አያደርግም። ሁሉም ለኢትዮጵያ ነው የሚሆነው። ስለዚህ ላሊበላ በላሊበላ ዘመን ያንን የተሰራ አሁን ኤአይ በቴክኖሎጂ በመጣበት ዘመን ላይ ያለ ትውልድ መፍጠር የሚችል ትውልድ ፈጠራውን ለበጎ ነገር ቢያደርገው ማህበራዊ ገጽ ላይ ወይም በቴክኖሎጂ አንዱን ከአንዱ ከወንድሙ ጋር ከእህቱ ጋር የሚያጣላው ትርክት ላይ ከሚቆይ ኢትዮጵያን የሚያሳድግበት በዓለም ደረጃ ከፍ የሚያደርግበት ነገር ላይ ቢውል ያንን ሰዓት ቢያጠፋው እሱም በፈጣሪነቱ መፍጠር በመቻሉ ይደነቅበታል፣ አገርም ከፍ ትላለች። ስለዚህ ይህንን ለማድረግ ከማን ምን ይጠበቃል የሚለው ነገር ፍርጥ ተደርጎ መነገር ስላለበት ብዬ ነው። ታሪክ ጸሐፊዎቹም እያንሻፈፉ እንዳይጽፉት፣ አስተማሪው ካላወቀው መልሶ ይማረውና ያስተምር እንጂ ቁንጽል የሆነ ነገር እንዳያጋባ ቢሆን። ምክንያቱም አሁን ሁሉም ጭንቅላቱ ተወጥሮ የተያዘው በዚህ በዘረኝነትና በትንሹ ነው። ከትልቁ ስዕል በትንሹ ስዕል ነውና ያን ትንሹን ስዕል ትቶ ትልቁ ስዕል እንዲታየ የሚያደርግ የሚያጋባ ሰው ስለሚያስፈልገን ብዬ ነው። አዎ ዞሮ ዞሮ ያው ይሄ ትልቅ ኃላፊነት የትምህርት ሚኒስቴር ላይ ነው መውደቅ ያለበት። የትምህርት ሚኒስቴር ካመነ ይህን ሁሉ ነገር የተደረገውን ስለ አባይ ስለ ሁሉ ልጆቹን ማስታወስ በየጊዜው በአንደኛው ክፍል ውስጥም እንኳ ቢሆን 6ኛም ሆነ 7ኛ 5ኛ ካሪኩለም ውስጥ ገብቶ የትምህርት ስርዓት ውስጥ እንደ በጂኦግራፊ መልክ ለምሳሌ ሊገባ ይችላል። ጂኦግራፊ ሲማሩ ተማሪዎች ስለ ወንዞቻችን ሁሉ ሲያወሩ አባይንም ሲያወሩ የአባይ ታሪክ በእንደዚህ እንደዚህ ብሎ በጂኦግራፊ ክፍል ውስጥ ትምህርት ለመስጠት ይቻላል። በታሪክም ይቻላል ማስታከክ። በተረፈ እንግዲህ ታሪክ የሚጽፉ ሰዎች በራሳቸው ሕሊናና እምነት እየተመሩ ስለሆነ የሚሄዱት ያ ባይሆን እውነት ሀቁን የሚጽፉ ባለታሪኮች ቢነሱና ቢኖሩ ያን ሀቁን ያለውን ሊጽፉ ይችላሉ በግለሰብ ደረጃ እና በእንደዚህ አይነት ይሄ ነገር የሚፈታ ይመስለኛል። አመሰግናለሁ። ወደ ሁለተኛው ምዕራፍ ስንሻገር አሰብ የኢትዮጵያ አንጡራ ሀብት ስለመሆኑ ግንባታውም ሲጀመር ገንዘብ ካገኘንባቸው ወዳጆቻችን ማኝ መጥራት የምንችልበት መሆኑ አንዱ ነው። እንደው ግን ስለ ታሪክ እያነሳን ነውና ቀደም ሲል መቼም ከመልካም ነገር ከጥሩ ነገር ዜና ይጀመራል ወይም ሀሳብ ይጀመራል እና ድል ካደረግንበት ከግድቡ መጠናቀቅ ልነሳ ብዬ ነው። አሁን ደግሞ የተቆለፈብን መስመር ላይ ነው ያለ ነው እና የግድ የውሃ መውጫ መግቢያ ያስፈልገናል። ወደዛ ከመሄዳችን በፊት ስለ አባይ ግድቡ በእውነቱ ሁሉም ኢትዮጵያዊ እንዲኮራበት ያስፈልጋል። ምክንያቱም በራሱ ላብ ድሃው እንኳን ሳይቀር አዋጥቶ የሰራው ኢትዮጵያኖች በራሳቸው ሊሰሩ አይችሉም። ስለዚህ ይሄንን ግድብ ወደ ተግባር አይለውጡትም ብላ ግብፅም ሌሎቹም አበዳሪ መንግስታትም እንደዚሁ ሲሳለቁብንና ሲያሾፉብን
የከረሙት ስላረጋገጡ ኢትዮጵያውያኖች በዚህ ላይ በጣም በራሳችን ለመኩራት ይገባናል ብዬ አስባለሁ። ከአመራሩም ጭምር ቢሆን ለምሳሌ እንዳልነው አጼ ምኒልክም ሀሳብ ነበራቸው፣ አጼ ኃይለ ሥላሴም ሀሳብ ነበራቸው፣ አቶ መለስም ሀሳብ ነበራቸው። ትዝ ይልህ እንደሆነ እንዳውም ሄደው አቶ መለስ ይሄ ነገር አባይን እንገድባለን ብለው በአሜሪካኖች አነሳስተዋቸውም ይባላል። ከግብጾች ጋር ስለተጋጩ በአንድ ወቅት ላይ አሜሪካኖች እነሱን ለማስፈራራትና ለማበሳጨት ግብጾችን ቢቻል ለመጉዳት አነሳስተዋቸው ነው አቶ መለስን ይባላል። እሳቸውም ይሄን ነገር እንዲተገበር የተናገሩት ነበረ። እንዲሁም በተግባር ለማድረግ የሞከሩ ሙከራዎች ነበሩ። በኋላም ደግሞ ያው ዶክተር አብይ በትጋት መለስ ያቆመውን እና እሳቸው ስልጣን ሲይዙ ተጀምሮ የነበረውን እንዲያልቅ እስከ ፍጻሜው ተከታትለው አድርገዋል። ለአቶ መለስም ለእሳቸውም ክሬዲት ይገባቸዋል። ደግሞም በዚህ በትጋት የሰሩት ኢንጂነሮች አሉ አይደለም፣ እዛ ላይ እነዚህ ኢንጂነሮችም ሁሉ እየታወሱ ለእነሱም ታሪክ ውስጥ እንዲገቡ ታሪካቸው ተጠንቶ የሁሉም አጠቃላይ እንዲሆን ታሪኩ በዚህ ደረጃ ቢሆን መልካም ይመስለኛል። ምስጋና ማቅረብ ነው። እውነት ነው። እኔም በፌርማታ እንግዳ ስም አሁን እርስዎ ካሉት በተጨማሪ ብዙ ጊዜ ሲነሳም ስማቸው ያላስተዋልኩት ሰዎች እና አብላጫው ገንዘብ ቢሆን ቢሸለሙ ምስጋና ቢሆን ቢቸሩ የምመኝላቸው ሄጄ አይቼዋለሁኝ ጉባን እና በጣም ከባድ ነው ሙቀቱ። እዛ ሙቀት ላይ ደከመኝ ሰለቸኝ ሳይሉ ጉልበታቸውን ሳይለግሙ ሌት ተቀን ሲሰሩ የነበሩ ግድቡ ላይ እጃቸው አሻራ ያሳረፉ እንደው ከነ ኢንጂነር ክፍሌ ጀምሮ ታች እስካለው ሁሉም ቢታወስ እና ቢመሰገን በየቀኑ ብናመሰግናቸው ያስባቸዋል እንጂ የሚበዛባቸው አይደሉም። በዲፕሎማሲውም ረገድ አሁን በኢትዮጵያን በርዕሰ ብሔርነት እየመሩ ያሉት ፕሬዚደንት ታዬ አጽቀሥላሴ ያን ጊዜ አምባሳደር ሆነው ያጋጠማቸው ቻሌንጅ የወቅቱ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ እንጃ ብቻ በጣም ስለ አባይ በተነሳ ቁጥር እነዚህ እዛ በረሃ ውስጥ የነበሩ ሰዎችንና በዲፕሎማሲው መስክ የነበሩ ሰዎች ቅድም እርሶ ካነሷቸው ከመሪዎቻችን ቀጥሎ ምስጋና መውሰድ ያለባቸው። ቀጥሎ ደግሞ በገንዘብ ስለ ኢትዮጵያ ሕዝብ ስላዋጣ ብቻ ሳይሆን ኢንጂነሪንጉን ራሱን ምህንድስናውን መቻላቸው ይመሩ ነበር ኢትዮጵያኖች አይደለም። የውጭ ተቋራጮችም ቢኖሩ በአመራሩ ላይ የኢትዮጵያን አእምሮና አንጎል ነው የነበረው አይደለ። ስለዚህ ለዓለም እናሳያለን ስንል ራሳችንን በገንዘብ ብቻ ሳይሆን በእውቀትም ቢሆን ችለናል። አየህ ባንችል ኖሮ ባይኖሩን ኢንጂነሮች ማንም መጥቶ ወይ ይቀልድብሃል ወይ ገንዘብ በልቶ ይሄዳል ወይ ባልሆነ መንገድ እንዲህ በደንብ ሳይሰራ እንደው ለኮፍ አድርጎም ሊሄድ ይችል ነበረ። እነዚህ ኢትዮጵያኖች ኢንጂነሮች ስለተከታተሉትና የኢትዮጵያ ልጆች ስለደረሱላት ይህንን ግድብ ለመገደብ እውቀት ስለቻሉ እነሱ ሁሉ መወሳት አለባቸው። እንደዚሁም በጉልበት የሰሩትም ኢትዮጵያውያኖች በረሃውን ቃጠሎውን ችለው እነሱም መመስገን ይገባቸዋል። ታሪክ ስንጽፍ እዛ ሁሉ ውስጥ መግባት አለባቸው። ለቅጽበት ቆይታ አልቻልኩትም ሙቀቱን። እነሱ የደህንነት መከላከያ ቆብ አድርገው ያንን ሙቀት በጣም ከባድ ነው አለ ከባድ ነው። ስለዚህ አሁን በድጋሚ ባርኔጣችን እናነሳለን፣ እናመሰግናለን። ወደ ሁለተኛው ምዕራፍ እንሻገር። እሺ፣ ስለ አሰብ ነው የምናነሳው። አሁን ግድቡን ችለናል ብለን ስንል ለካ ደግሞ እዚህ ጋር የሚጎለን ነገር አለ። ውሃ ያስፈልገናል። ከደህንነት መጠበቅ ከሉዓላዊነት ማስከበር ባሻገር የንግድ ወጪ ንግዳችንን ለማሳለጥም ያስፈልጋል። አንደኛው የምንፈልገው እንግዲህ በታሪክ አጋጣሚ ችሮታ ተብሎ እጅ መንሻ ተብሎ ይሁን ለጓደኝነት ተብሎ ታስቦ ይሁን የቀድሞ አሰልጣኝ አባቴ ወላጄ ፈጣሪ ነህና ይገባሃል ተብሎ ይሁን
አሰብ የኤርትራ ተሰጥቶ ነው እንግዲህ የሁሉ ችግር የተፈጠረብን። ወደ እሱ እንመለሳለን። አሰብ ግን ታሪካዊ ሰሪቱን ማንሳት እንችላለን። አሰብ አፈጣጠሩ ከዛን ጀምር። የአሰብ ታሪክ በጣም ወደኋላ የሚሄድ ነው። ጥንት ለምሳሌ የዛሬ 3000 ዓመቱን ብቻ ብንመለከት አሰብ አይባልም ነበር። ያኔ ተርሴስ ነው የሚባለው። ተርሴስ ይባል ነበረ እና ተርሴስም የሚባለው እግዚአብሔር ለኢዮብ ልጆች መልሶለት ልጆች ካጣ በኋላ እንደገና ወልዶ የተወሰኑት ወደ ኢትዮጵያ መጥተው ወደ አፋር ግዛት አካባቢ አሰብ ጋር ይኖሩ ነበርና የኢዮብ ልጅ ሚስት አንዷ ሴት ተርሴስ ትባል ነበር እና ያና ወደቡን ስለወደደችውና እንዲስፋፋም ትንሽ በማድረግ በስሟ እንዲጠራላት ፈልጋ ተርሴስ ይባል ብላ ተርሴስ ተባለላት። እና ተርሴስ እንግዲህ በመጽሐፍ ቅዱስ ውስጥ ብዙ ቦታ ተጠቅሷል እንደ ዋቢ። ግን የሚባለው ምንድን ነው? የተርሴስ መርከቦች ይባላል። መርከቦች እዛ ይገነቡ ስለነበር አፋሮች ይገነቡ ነበር መርከብ፣ በጣም ድንቅ የሆኑ መርከቦች እስከ መካከለኛው ምስራቅ የሚዞሩ ጭነት ይዘው የኢትዮጵያን እንደ ወርቅ፣ ዝባድ፣ ዞጲ የተባለ ጥቁር እንጨት፣ እንስሳትም ጭምር። ግን ከሁሉም በላይ የኦፊር ወርቅ ወይም የአፋር ወርቅ ማለት ነው። ኦፊር አፋር ነው። ኦፊር የአፋሮች አባት ነው እና ኦፊር ይባላል ወርቁም። እና የኦፊር ወርቅ የሚባሉትንም ብዙ አይነቶች ከኢትዮጵያ ወደብ ተነስተው እስከ ለምሳሌ ንጉሥ ሰለሞን ቤተ መቅደሱን የመጀመሪያውን በሚገነባበት ጊዜ ከኢትዮጵያ እነዚህን ምርቶች ይወስድ ነበረ። የራሱም ነበረው የራሱ መርከብ አንድ ጽዮን ጋብር የሚባል እዛው ብዙ የተለያዩ ትንንሽ ወደቦች ስለነበሩ አንደኛው ጋር እሱ መርከቦች ነበሩት። ንጉሥ ሰለሞን ዕቃ ጭነው የሚሄዱ እና ያን ጊዜ ሁሉ ተርሴስ ነው የሚባለው። እና መጽሐፍ ቅዱስ ውስጥ ተርሴስ የሚለው ብዙ ቦታ ተጠቅሷል። የተርሴስ ነጋዴዎች ይላል፣ አፋሮችን ነው። የተርሴስ መርከቦች ይላል፣ የተርሴስ ወደብ ይላል፣ አፋሮችን ነው። እና በታሪክ እንደዛ ነበር እስከ እንግዲህ መጨረሻ ድረስ። አንዳንዴም ደግሞ ቱርኮች አሰብንና ምጽዋን በኋላ በሚይዙ ጊዜ የኢትዮጵያ ነገስታት እየሄዱ እያሳደዷቸው ሲቀጧቸው ወደ ባህር እየሸሹ ይቆዩና ትንሽ ወር ያህል እንዲቆይተው ነገስታቱ ሙቀቱ ሲያቃጥል ተመልሰው ይሄዳሉ። ምን ይላሉ? እንዲህ እያለ ግን የአፋር የኢትዮጵያ ክፍል ወደብ መሆኑ አልተካደም ነበረ። ግን በ19ኛው መቶ ክፍለ ዘመን ይመስለኛል አንድ ሱልጣን ነበረ፣ ሱልጣን ኢብራሂም የሚባል እሱ እዛ በነበረበት ጊዜ በሚያስተዳድርበት የጣሊያን የመርከብ ኩባንያ መጥተው ለመርከባችን ማረፊያ እዚች ጋር መሬት ይሰጠን ብሎ ገንዘብ የተወሰነ ከፍሎ እሺ ተብሎ እዛ የመጣ እቃውን ሲያሳርፍ ሲያወርድ ሲያሳፍር ቆየና መጨረሻ ለጣሊያን መንግስት ሸጠው። ያንን የጣሊያን መንግስት ደግሞ ያችን ምክንያት አድርጎ ገብቶ ወደ አሰብ ቀስ እያለ ወሰደው ከነጭራሹን። እና ከዛ ተነስቶ ኢትዮጵያን ላይ ጉዳት ለማድረስ ችሏል፣ በምጽዋ ላይ እንደቻለው ሁሉ። እና ስለዚህ የኛ ነበር። ያም ሆኖ ያው በአፋር ግዛት አፋሮችም እጅ አልሰጡም፣ አልለቀቁለትም ለጣሊያን። ይዋጉት ነበር በጀግንነት እንዳይወስድ ጨርሶ። እንደዚያ ሲል ያው የጣሊያን ቀኝ ግዛትም መጣና ምጽዋን ይዞ ቆየ። ምን አለ በዛ ጊዜ ሁሉ ውስጥ አፋሮች የኢትዮጵያ አካል ሆነው የኛ ነበረ እስከዛ ጊዜ። በኋላ ደግሞ በጣሊያን ጊዜም ቢሆን ጣሊያን አሰብን እንደራሱ ለመቁጠር ይቸገር ነበር። ጦርነትም ብዙ ግጭትም ስላለው ምጽዋን በደንብ ተቆጣጥሮ ነበረ። እና ሲል እንደዚህ ያለ እስከ እንግዲህ ኤርትራን በንትን ጊዜ በጃንሆይ ጊዜ ድረስ ደረሰ የአሰብ ነገርና
እዛ በአሰብ ላይ አልተስፋፋም ነበር። በደንብ በዘመናዊ መልክ አልተጠገነም፣ አልተሰራም ነበርና እሳቸው ባሉ ጊዜ ትንሽ መርከቦች ናቸው ሊቆሙ የሚችሉት። ለዛውም ኤሌክትሪክም የለም ከተማ ውስጥ፣ ውሃም እንደ ልብ የለም። ስለዚህ ችግር ነበርና እሳቸው ከማርሻል ቲቶ የዩጎዝላቪያው መሪ ወዳጅ ስለነበሩ አግኝተው ትንሽ ብር እርዳታ እንደጠቀስከው ቅድም በዛ በኢትዮጵያን ኢንጂነሮች መሪነት ዩጎዝላቪያዎችም ባሉበት ተሰርቶ በዘመናዊ መልክ ሆኖ በአፄ ኃይለ ሥላሴ ጊዜ ድረስ ኤርትራ እስከምትገነጠል ከኢትዮጵያ ድረስ የኢትዮጵያ አካል ሆኖ ቆይቷል። መርከቦችም ብዙ የንግድ መርከቦች የኢትዮጵያ ብዙ ነበሩ። ሳባ የምትባል ሌሎችም መርከቦች ነበሩ የሚነግዱ በአውሮፓና በዓለም ዙሪያ እየዞሩ ከአሰብ ተነስተው ወደ አሰብ እየተመለሱ በሰላም ይኖሩ ነበረ እና ይሄ ነበረ ታሪኩ። ጣሊያንም እስከተባረረበት ወቅት አሰብን ቢይዝም የኢትዮጵያ አፋሮች፣ ብሌኖች፣ ኩናማ አሰብ የነሱ እና የኢትዮጵያ እንደሆነች ነበር የሚያስቡ። ትክክል። እና እነሱም አልተቀበሉም የጣሊያንን ወረራ እና በእንትንም ውስጥ በኤርትራም ውስጥ ሲዋጉ ሁሉም የሚዋጉት የሁለቱም ቡድኖች በሚዋጉበት ጊዜ አሰብን ላይ አላተኮሩም። አሰብም የእኛ ነው ብለው በይፋ የተናገሩበትም ጊዜ የለም እና ይሄ በኋላ ከነጻነት በኋላ በአቶ መለስ ዜናዊ እንደ ስጦታ በለው እንደ ስጦታ የተሰጣቸው ነገር ነው ታሪክ የሚለው። ታሪክ ላይ ስታይ እንደዛ አይነት ሁኔታ ነው የምታየው። ግን የአስመራ መንግስት ለመገንጠሉም እውቅና ቀድሞ የሰጠው የኢትዮጵያ መንግስት አይደለም። ወይም እንግዲህ እውቅና ሰጠ የተባለው በወቅቱ መንግስትም ቢሆን ህልው አልነበረበትም። የሽግግር መንግስት እያለ ነው ለኤርትራን ያስገነጠለውም እውቅናም ሰጠሁኝም ያለው። በዚያ ቁመና ላይ ያለ ሀብታችን በገጸ በረከት መስጠት ሉዓላዊ ሀገር ነሽ የማለት ስልጣን ነበረው። እንዲህ ያደረጉ ሀገራት አሉ በታሪክ የሽግግር መንግስት ሆነው። አይደለም፣ እሱ እንኳን ህጋዊ ስራ አልተሰራም። እንዳውም ራሳቸው ኤርትራኖችም እንኳ ኢትዮጵያ ውስጥ የሚኖሩና ኢትዮጵያዊ ነን ብለው የሚያስቡ መገንጠሉን አልደገፉትም። አንድ አይነት ፌዴሬሽን ወይም ኮንፌዴሬሽን ኖሮ በጋራ በመኖር በጋራ ለመስራት አብሮ ለመነገድ አንድ ደም፣ አንድ ዘር፣ አንድ ሃይማኖት፣ አንድ ባህል ስለሆነ ህዝቡም እንደራሱ አካል አድርጎ ነበር የሚያየው። የኤርትራም ኢትዮጵያ ውስጥ የሚኖረውም ኤርትራዊ ውስጥም ያለው የተዋጉ አልነበሩም። በፊት ፕሬዚዳንት ኢሳያስ አፈወርቂ አባት ራሳቸው ለኢትዮጵያ አንድነት የታገሉ ነበሩ በፌዴሬሽን እና ስለዚህ እንደዚህ አይነቶችም ኤርትራውያኖች እንዳሉ ማስታወስ አለብንና የእነሱም ፍቃድ በደንብ ሳይጠየቅ ነው ባርነት ወይም ከባርነት ወይም ከነጻነት ምረጥ ቋንቋው ራሱ ስትባል ነጻነትን ያስመርጣል። ባርነት የሚል መቼም ማንም ሰው አይመርጥም ባርነት። ስለዚህ እሱ ላይ እንኳን ምርጫው ላይ እንኳን የተድበሰበሰ ብዙ ነገር ነበረ እና ትክክል ያልሆኑ አሰራሮች ነበሩ። በታሪክ አጋጣሚ ታዘቡታል። አይ ማንም አገር ለምሳሌ የሚሉ ሰዎች ስላሉ ነው ሽግግር መንግስቱ መጣደፉን የሚያሳየው። እሱ ብቻ ሳይሆን አቶ መለስ የራሱ ሀገር ነች አይደለም ነጻ ከወጣች በኋላ ኢትዮጵያ ማነው ከደርግ ነጻ ከወጣች በኋላ እና ሁሉ መሪነቱን ወደ ወያኔ ሓርነት ትግራይ ነው ሄዶለታል። ያላሰበው እሱ መጀመሪያ ላይ ትግራይን ነበር ያስገነጠለው አይደለም። 2 ዓመት እኮ አስገንጥለው ኖረዋል በደርግ ጊዜ ተገንጥለው ተረስቷል በታሪክ። ወደ 2 ዓመት አካባቢ ትግላቸውን ፈጽመዋል። ማለት የተነሱት ወያኔ ሓርነት ትግራይ አይደለም የሚለው የትግራይ ነጻ አውጪ በለው አውጡ ትግራይ ነጻ
አቶ ለገሰ ሻምበል ለገሰ ነበር በዛ ደርግን ወክሎ የሚዋጋውና እሱ አቅቶት ሄደ ወደ አዲስ አበባ ጣለ እና ኮሎኔል መንግስቱ ማይ ምን ይመጣል ከዛ የሚገኝም ነገር ሰብልም ምንም የለም እዛ ከዛ ከትግራይ አካባቢ እና ድንጋይ ነው የሚበዛውና የት ይደርሳሉ እስቲ እንተዋቸው እናያቸው ብሎ ተስፋ ቆርጠው ቁጭ ብለው ነበር። በኋላ እነሱም አዩት። ሲያዩት ለኢኮኖሚው መዳበሪያ ለሁሉም ነገር ተገንጥሎ መኖር እንደማያዋጣ ስለተረዱ ምን ይሻላል ብለው ሲሉ እንሂድ ወደ አረንጓዴው ወደ አዲስ አበባ አካባቢ እንሂድና እዛ መግባት አለብን እንጂ አለበለዚያ ይሄ እንደዚሁ መኖር ተገንጥለን አያዋጣም አሉና እንሄዳለን ወደፊት ሲሉ ግን ወያኔ ሓርነት ትግራይ ብለን ተገንጥለናል። ምን ብለን ነው ደግሞ ወደዛ ምን ሄደው ወደ ኢትዮጵያ ምን ሄደው? እኛ ለትግራይ ነው እንጂ ለመላው ኢትዮጵያ አይደለም የታገል ነው። ስለዚህ እዚሁ መቆየት አለብን እንደምንም ብለን የሚሉ ሀሳቦች ሲነሱ፣ ሌሎቹ ደግሞ አይ ኢትዮጵያ የሚል ቃል እንጨምርበት ትግላችን ውስጥና ወደፊት እንሄድ ምን ኢህአዴግ እንበል የኢትዮጵያ ህዝባዊ አብዮታዊ ዲሞክራሲ ግንባር ነው አይደለም። ኢትዮጵያ የሚል ቃል ገባበት እዛ ውስጥ። ያ ሲገባ አሁን ህጋዊ ነን በቃ ለመሄድ አሉ ወደፊት ወደ ኢትዮጵያ። ስለዚህ አዲስ አበባ መጡ። ነፃ ሆነው አገኘዋት። እነሱም ኤርትራውያኖችም የተዋጉት አብረው ገብተው በቃ ሁሉ ነገር እጃቸው ላይ ቀረበ። ያላሰቡት እነሱ ለትግራይ መገንጠል ብቻ ነበር አይደለም። 4 ኪሎ ድረስ የሸኘሁበትን አሰብ ይሰጠኝ ወይም ለመገንጠል የነጻነት እውቅና ይሰጠኝ የሚል ጥያቄ ቀድሞ አልመጣም ከአስመራ። እሱ አልመጣም። ያው የአቶ መለስ ስራ ነው ይሄ ሁሉ አርቆ ስላላየ ወደፊት ችግር ውስጥ ኢትዮጵያ እንደምትገባ ያው እነ ሄርማን ኮሄን እንዳውም ጂሚ ካርተር ራሱ በጻፈው ላይ በትዝታው ላይ መለስ ነግሬው ነበር። አዎ እንደ የኢትዮጵያ ህዝብ እኮ እያደገ ነው የሚሄደው። በኋላ ምን ልትሆኑ ነው? አዎ 2 ወደብ አለ ኤርትራ ውስጥ። አንዱን ቢይዙ እነሱ ምጽዋን ይሄን አሰብን ያዙ እንጂ እናንተም ነው በህግም በታሪክም እና ለምንድነው እንዲህ የምታደርገው ቢል አይ የኛ አይደለም የኛ ያልሆነውን አንወስድም የኛ የሆነውንም አናስቀርም ብሎ ዘጋብኝ አለ። ሄርማን ኮሄንም እንደዚሁ ለንደን ላይ ሲደራደሩ አንስቼበት አይ ይሄ አገባህም አንተ ቢፈልጉ ግመላቸውን ያጠጡበት ውሃውን የኛ አይደለም አይመለከተንም፣ አንተንም አይመለከት ዝም በል አለኝ ነው የሚለው። ስለዚህ እዛ ጋር አቶ መለስ አርቆ አላየም ይሄን ነገርና ቢደራደር ከአቶ ኢሳያስ ጋራ ይስማማለት ነበር ብዬ አስባለሁ። አቶ ኢሳያስም ለምን በጋራ ለመስራት በሚል ደረጃ ወይንም አሁንም ቢሆን በጋራ ቢሰራበት አሁንም ሞት አልባውን ጦርነት በዶክተር አብይ ተመራው ለውጥ ገና እንደመጣ ሞት አልባውን ጦርነት ለማስቀረት መጀመሪያ እርምጃው እዛ አካባቢ ምሽግ ውስጥ የነበረውን ወታደር ወደ ሰላማዊ ቀጣና መውሰድና ከኤርትራ መንግስት ጋር ሰላምን ማውረድ ነበር። ያ ጥሪም ነው እስከ ዓለም አቀፍ ሽልማትም ድረስ ያደረሳቸው። ለሰራዊቱም እፎይታም የሰጠው ከምሽግ ውስጥ ወጥቶ እፎይ ማለት የቻለው እንግዲህ ምጽዋ እኔ ጋር ካለ አሰብ ለአንተ ቢሆን ደግሞም ከኑሮ ከህዝቡ ብዛት ከሁለታችንም ከኤርትራ በኩል ከኛም የህዝብ ቁጥሩ ከመጨመርም ጋር በተገናኘ ሰጥቶ መቀበል በሆነ መንገድ ከዚህ ኤርትራ የምትጠቀምበት አለ፣ አሰብንም እኛም ብንጠቀምበት ምንም ችግር የለም። እቺ ጽንሰ ሀሳብ ላይ ተስማምተው እኮ ከአሰብ ወደ አሰብ የሚያደርሰውን አውራ ጎዳና መንገድ ሁሉ እኮ ኢትዮጵያ ሰርታለች። ጀምራ ነበር። ብዙ ገንዘቧን አፍስሳለች። በቀናነት ያነሳችው ጥያቄ በወዳጅነቱ በተመለሰበት ሰዓት ላይ ባገኘችው መልስ የሚቀጥል ስለመሰላት ማለት ነው። ኤርትራ ግን የራሷን ድርሻም አልፈጸመችም። የዛን ጊዜ በተግባቡት እንደውም ለወደቡ ማጽጃ ከውጭ የመጡ መሳሪያዎች ሁሉ
የታሸጉ እንዲመለስ ማስደረጋቸው መረጃ አለኝ። ፕሬዚደንት ኢሳያስ ግን አሁን ይህን ሰሞን ደግሞ አንዳንድ ጥሩ ሀሳቦች እየቀረቡ ነው። እዚህ አዲስ አበባ ባለው ኤርትራ ኤምባሲ አማካኝነት መግለጫ በዌብሳይታቸው ይመስለኛል ተሰጥቷል። ይኸው ምንድን ነው? በአሰብ ጉዳይ ልንደራደር እንችላለን፣ በሰላም ለመነጋገር እንችላለን የሚል መግለጫ እንደወጣ ብዙ ሚዲያዎች እየተናገሩ ነው ያለውና አንዳንድ ተመልካቾች ልክ ነው እርስዎ ያሉትን ሰምቻለሁኝ። እኔም ኤምባሲያንን ማለቱን ግን ያ የተባለበት ምክንያት በዛ በኩል ደግሞ ምድር ላይ ሌላ የትንኮሳ ነገር ከወያኔ ጋር ሆነው ለመጀመር የማዘናጊያ ዲፕሎማሲያዊ ጥበባቸው ነው የሚባል ነገር አለ። ይህን ማጠናከሪያው መንገዱ ምንድን ነው? ሌላው ማስረጃ የኤርትራ ውጭ ጉዳይ ሚኒስትሩ በግል የተረጋገጠ የፌስቡክ ገጻቸው ላይ በወደቡ ላይ በወታደራዊም ይሁን በማናቸውም ጉዳይ ለመጠቀም የሚያስችልን ነገር መስማማትም መወሰንም የምትችለው ኤርትራ ብቻ ናት እንጂ ሌላ ሰው ስለዛ ወደብ ላይ ስለመጠቀም ነገር ሊወስንልን አይገባም የሚል ይሄኛውን የሚቃወምም የሚመስል ነገርም ለጥፈዋል ሰሞኑን። እሱም አለ። ለማንኛውም በጎነት እንግዲህ የፕሬዚደንት ኢሳያስ አባት ለኢትዮጵያ በጣም የሚቆረቆሩ ሰው ነበሩ። ፕሬዚደንት ኢሳያስ አዲስ አበባ በደንብ ያውቋታል። ዊንጌትም ነው የተማሩት። ኢንጂነሪንግም አዲስ አበባ ዩኒቨርሲቲ። እና እንዲህ አይነት የኢትዮጵያንና የኢትዮጵያውያንን ልብ የሚያውቁት ሰው ሁለት ወደብ ይዘው ከሁለቱም ወደብ ደግሞ አንደኛው ምንም የማይሰራ ያለ በሰጥቶ መቀበል ከቴሌም ከአየር መንገድም በምንም ብዙ አማራጮች ነው የቀረበላቸውና ሰጥቶ መቀበል ምን ማለት ነው የሚለውን ነገርም መልሰው መጠየቅም ሲችሉ እንዲህ መጨከናቸው ወይም ደግሞ ሌሎችም የእሳቸውን ጭካኔ የሚያዩ ሰዎች የውሃ ጉዳይ ማንሳታችን እንደ ኃጢአት ያዩታል። ይህ ኃጢአት ነው በመሰረቱ። የኢትዮጵያ ወደብ ይገባኛል፣ ባህር በር ያስፈልገኛል። ባህር በርማ ኢትዮጵያ ያስፈልጋታል። 130 ሚሊዮን አይደለ እየተጠጋን ያለ ነው እና ይሄ ህዝብ ያለ ባህር በር በፍጹም ሊኖር አይችልም። ዛሬም ሆነ ነገ የግድ ባህር በር ያስፈልገዋል እና እኔ እንደሚመስለኝ የሚሻለው አቶ ኢሳያስ አፈወርቄ እልህ ውስጥ ከገቡ እልህኛ ናቸው። ግን እልሁን የሚያቀዘቅዝ አይነት ንግግሮችና ድርድር እውነተኛ የሆነ አሁን እንደገና ቢሞክር እሳቸው አሰብን በጋራ ልንጠቀምበት የምንችልበትን ሁኔታ የሚስማሙና የሚያመቻቹ ይመስለኛልና ቢሞከር አንድ ጊዜ በዚህ በኩል ጥሩ ይመስለኛል። ምክንያቱም አይቀሬ ነው ኢትዮጵያ ወደብ እንደሚኖራት። በሰላም ቢሆን ይመረጣል። ግን ወደፊት አንዱ ትውልድ ወይም መሪ ኃይለኛ ተነስቶ ጦርነት ሊያደርግ ይችላል ታፈንን ብሎ እና ያን ሰዓት ደግሞ ለሁሉም ህዝብ ጥሩ አይደለም። እልቂት ይኖራል። እንደገና ቂምና ቁሾ ይኖራል። ብዙ የህብረተሰባዊ ችግሮች ሊፈጠሩ ይችላሉ። በኤርትራ መንግስትና በህዝቡ እንኳን ማለት አይቻልም። በሁለቱ በኢትዮጵያና በኤርትራ መንግስት መሀል ዘላለም ማባራ ጭቅጭቅና ጦርነት ሊኖር ይችላል። ፕሮፌሰር ምን ቸገረ ይመሰሎት? ፖለቲከኛም አይደሉም እና የታሪክ ሰው ስለሆኑ አንድ የቸገረኝን ነገር ላንሳውና ወደ ቸግሮሃል አልቸገረህም ይሉኛል። ወዳጅ ነኝ እያሉኝ እርስዎ እኔን ልጠጣ ሳነሳ ለምን ይደፉብኛል? ወዳጅ ነኝ እያሉኝ ስቸገር ኢትዮጵያ ስትቸገር እያዩ ታሪካዊ መብትሽ ነው፣ ንብረትሽ ነው፣ በንጉሱ ጊዜ ሁሉ የሰራሽው ነው፣ በታሪክም ያንቺ ነው፣ ግን መለስ ሰጥቶኛል፣ ካፈርኩ አይመልሰኝ ነገር አይሁንብኝ፣ ግን በጋራ እንጠቀም ያልሽውን ልስማማ ማለት ምን ያቅታል? ፖለቲከኞች ቢሆኑ ሊመልሱት ይችላሉ። እኔም ብሆን ፖለቲከኛም ባልሆንም በዚህ ሀሳብ እስማማለሁኝ። አብሮ በመኖር አብሮ በመብላት በመጠጣት ዓለም ለምሳሌ አንድ ሆና የለ አውሮፓ ለምሳሌ ተመልከት፣ አንድነት ፈጥረው በአንድ
የጋራ ፓስፖርት ወይም በመታወቂያ በአውሮፓ መኖርም መስራትም መሄድም መውጣትም መግባትም ትችላለህ። ስለዚህ እኛ ደግሞ በታሪክ የተሳሰርን ሰዎች ምንም የውጭ ባዕዳን ቢለያዩንም አንድ ህዝብ የሆንን ነን። ለምሳሌ ትግራይና ኤርትራን የኢትዮጵያ ባህር ነጋሽ በሚል ማድረግ ኢትዮጵያውያን ኦሮሞዎችን ጭምር የዶሪ ቤተሰቦች ራስ ዶሪ ምናምን የሚባሉ ነበሩ ኦሮሞዎች። ባህር ነጋሽ ይስሐቅ የሚባልም ነበረ። ስሙን ነው የለወጠው እንጂ ይስሐቅ ብሎ እህቱ የንጉሱ ነች እቴጌ እሌኒ ሞገሳ ነች ማንም የምትባል ከሀረር የሀረር ኦሮሞ ነች። ከዛ አምጥተው አግብተው ክርስቲያን አድርገው ነው ያደረጓት እና ባህር ነጋሽ ይስሐቅ ኦሮሞ ነበረ ሁሉ እና አማራም ኦሮሞም የትግራይም መሪዎች የትግራይ መሳፍንት ሁሉ የሚገዙት አካባቢ ነበረ እስከ ምጽዋና አሰብ ድረስ እና በታሪክም በጣም የተሳሰርን ነንና እንግዲህ እንዳልኩት በሁሉ ነገር በሃይማኖት፣ በመልክ፣ በቆዳ፣ በደም፣ በባህል በሁሉ ነገርና ያው ጊዜ ያመጣው የቀኝ ግዛት ነው የለያየን የበታተነን። ከዛ በኋላ ደግሞ ፖለቲከኞች ናቸው እንደዚህ ያደረጉትና ስለዚህ በህዝብ ደረጃ ይሄ ነገር ሊሆን ይችላል ብዬ ነው የማስበው። ልቦና ይገዛሉ ብዬ አስባለሁ መሪዎቹ። ጥያቄን አገባድጃለሁ። በፌርማታ እንግዳ መርሃ ግብር መሰረት ከተለያየን በኋላ ይህ ፕሮግራሙን ከዘጋን በኋላ የሚቆጩኝ ላነሳቸው ይገቡኝ ነበር ያልኳቸው ጥያቄዎች ቢገጥሙኝ፣ እርሶም ደግሞ ይህ የተዛባ ነገር ነበረ ባለፈው እንደዚህ የሆነ ወይም ደግሞ ወደፊት እንደዚህ መሆን አለበት ከታሪክ አንጻር ይሄ ነው መገለጽ ያለበት ብለው የሚሉት ነገር ሀሳብ ቢከሰትልዎት፣ ይህን የተመለከቱ አድማጭ ተመልካቾቻችን በተለያዩ የግብረ መልስ መስጫ ይህን ጥያቄ ቢነሳ እና መልስ ቢሰጠን ብለው ያሉኝ ጊዜ እና እነዚህ ሶስቱ ነገሮች የተዳመሩ ጊዜ ሁለተኛ ዙሪያ አስቸግሬ እንግዳይ መልሼ የምጋብዝበት አጋጣሚ ይኖራልና እንዲህ አይነት ነገር ቢገጥመኝ ተመልሰን እንገናኛለን። አዎ ለሀገር የሚጠቅም እስከሆነ ድረስ ተባበራለሁ። ከልብ አመሰግናለሁ ፕሮፌሰር ፍቅሬ። ለዛሬ የነበረንን ቆይታ በዚሁ አጠናቅቄያለሁ። ክብረት ይስጥልኝ። አሜን። የተወደዳችሁ የፌርማታ እንግዳ መርሃ ግብር ተከታታዮች እንግዲህ የዛሬው የፌርማታ እንግዳ መርሃ ግብራችን ይህንን ይመስል ነበር። ከታሪክ አንጻር አባይን ለመገደብና ወደ በአይን ከሚታይ ቁጭትን ከሚያመጣ በዘለለ በተግባር ከትሮ ይዞ ወደ ጥቅም መለወጥን መሪዎቻችን የቀደሙቱ ይመኙ ነበር። ያንን በወቅቱ የነበረው ትውልድ ሳይሆንለት ቀረ። ለምን? በታሪካዊ ጠላቶቻችን ድብቅ ሴራ ምክንያት ማለት ነው። ያ የታሪካዊ ጠላቶቻችን ድብቅ ሴራ ባልተቀለበሰበት ሁኔታ እንደውም በተጠናከረበት ዲጂታላይዝድ በሆነበት ሁኔታም ይህ ትውልድ ግን ታሪክ ሰርቷል። ይህን ታሪክ መጠበቅ፣ ሌላ ታሪክ ደግሞ መስራት፣ ሳልሳዊ አድዋን መመኘትና መተግበር ከዚህ ትውልድ ይጠበቃል። የመጪው ትውልድም የምናስረክበው ይህ መሆን ስላለበት ማለት ነው። በዚህ ጉዳይ ሀሳብ አነሳን። እንደገና ደግሞ 130 ሚሊዮን በላይ የሆነው ህዝባችን በወጪ ንግድ አለመሳለጡ፣ የወደብ ኪራይ በመናሩ እዚህ አገር ቤት ህዝቡ ጋር ሲደርስ የምንመገባቸው የምንጠቀምባቸው ነገሮች በሙሉ ከውጭ የሚመጡት ማለት ነው በዚህ ከወደብ ኪራይ ጋር በተገናኘ በሚወጣ ወጪ እየተመካኘ የዋጋ ጭማሪያቸው ላይ ወጥቷል። ስለዚህ ይህን ሁሉ ለማስቀረት ሌሎችም የባህር ላይ ከምንም ነገር በላይ ደግሞ ታሪካዊ ጠላቶቻችን ብለው የሚመጡበት የባህር ጠርዝ አካባቢ ያሉትን ድንበር ጥሶ ለመግባትና ለማወክ የሚጠቀሙበትን ምኞትም ለማስቀረት የሚቻለው ሉዓላዊ ግዛትን በመጠበቅ ነው። ለዚህ ደግሞ የባህር በር የግድ ያስፈልገናል። ወደብ የግድ ያስፈልገናል። አሁን ለ27 ዓመታት ተቆልፎብን ኖረን አይተነዋል እና ከዚህ በኋላ የመጣብንን የተሸከምነውን ጫንቃችንን ያጎበጠውን ችግር ለመቅረፍ ቢያንስ አሰብ
ቀጥሎም ቀይ ባህርም ለኢትዮጵያ ይገባታል። የኢትዮጵያም ከፍታ ተመልሶ ይመጣል። አጠገባችን የጎረቤቶቻችን ጓዳ ውስጥ ተወሽቀው የተለያየ ጥቃት እንሰነዝራለን የሚሉ የሚሰነዝሩም የባህር ላይ ሽፍቶችም አደብ ይገዛሉ። መቼ? የኢትዮጵያ የወደብ እና የባህር ባለቤት ስትሆን። ይህንንም አነሳን ከታሪካዊ መጣጡ አነስተን በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ እጠብቃችኋለሁ። ለዛሬ የነበረን ቆይታ ይህን ይመስል ነበር። ጤና ይስጥልኝ።